አርእስተ ዜና። በኢትዮጵያ ተጨማሪ 176 ሰዎች የኮሮና ቫይረስ ሲገኝባቸው የ3 ሰዎች ሕይወት ማለፉን የጤና ሚኒስቴር አስታወቀም። የህዳሴው ግድብ ኢትዮጵያ የጀመረችውን የብልጽግና ጉዞ ለማሳካት የጎላ ድርሻ ስላለው ግንባታውን ለማጠናቀቅ የተጀመሩ ድጋፎች ተጠናክረው እንዲቀጥሉ የተለያዩ ክልሎች ርዕሳነ መስተዳድሮች ጠየቁ። ከውጭ የዜና ምንጭ። ግብጽ ታሪኳን የለወጠችበትን መንገድ ዘንግታ በኢትዮጵያ የእድገት ጉዞ ላይ መሰናክል ለመሆን የምታደርገው ጥረት ተቀባይነት የሌለው መሆኑም ተነገረም። ጤና ይስጥልን። የኢቲቪ ዜና 57 ነው። በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ እንደምትከታተሉን ተስፋ እናደርጋለን። በምልክት ቋንቋ እስከዳር ይኩኖ አምላክ። ኢቲቪ ዜና 57ን በመምራት ተመስገን በየነ ነኝ። ከኛ ጋር ሆኑ። ቀዳሚ የምናደርገው የጤና ሚኒስቴርን ዕለታዊ የኮሮና ቫይረስ መረጃ ነው። በኢትዮጵያ ተጨማሪ 176 ሰዎች የኮሮና ቫይረስ ሲገኝባቸው የ3 ሰዎች ሕይወት አልፏል። ባለፉት 24 ሰዓታት በተደረገ 5636 የላቦራቶሪ ምርመራ 176 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በአገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3521 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች 116ቱ ወንዶች ሲሆኑ 60ዎቹ ደግሞ ሴቶች ናቸው። የዕድሜ ክልላቸው ሲታይ ደግሞ ከ5 ዓመት ሕፃን እስከ 90 ዓመት አዛውንት ውስጥ ይገኛሉ። በዜግነት 175ቱ ኢትዮጵያውያን ናቸው። አንዱ ደግሞ የውጭ ሀገር ዜጋ ነው። ቫይረሱ በምርመራ የተገኘባቸው 98 ሰዎች ከአዲስ አበባ፣ 33 ሰዎች ከአማራ ክልል፣ 31 ሰዎች ከትግራይ ክልል፣ 7 ሰዎች ከሶማሌ ክልል፣ 3 ሰዎች ከኦሮሚያ ክልል፣ 2 ሰዎች ከድሬዳዋ ሲሆኑ 2ቱ ደግሞ ከአፋር ክልል ናቸው። በዛሬው ዕለት 3 ሰዎች 2ቱ ከአማራ ክልልና አንዱ ደግሞ ከአዲስ አበባ ሕይወታቸው ማለፉን ተከትሎ በኮሮና ቫይረስ ሕይወታቸው ያለፉ ኢትዮጵያውያን ቁጥር 60 ደርሷል። በሌላ በኩል በትናንትናው ዕለት 75 ሰዎች ማለትም 31ዱ ከአዲስ አበባ፣ 28ቱ ከሶማሌ ክልል፣ 10ዱ ከኦሮሚያ፣ 5ቱ ከአማራ ክልል እንደዚሁ ደግሞ 1 ሰው ከአፋር ክልል ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታ ያገገሙ ሰዎች ቁጥር 620 ደርሷል። በአሁኑ ወቅት 29 ሰዎች በጽኑ ሕክምና ላይ እንደሚገኙም ነው የታወቀው። በኢትዮጵያ በአጠቃላይ እስካሁን የተከናወነው የላቦራቶሪ ምርመራ 186985 መድረሱን ነው የጤና ሚኒስቴር ያስታወቀው። በሌላ ርዕሰ ጉዳይ ጠቅላይ ሚኒስትር አብይ አህመድ ከሪፐብሊክ ጋርድ አባላት ጋር በመሆን ችግኝ ተከሉ። ጠቅላይ ሚኒስትሩ ከመከላከያ ሰራዊት የሪፐብሊክ ጋርድ አባላት ጋር ችግኝ የተከሉት የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የስብሰባ አዳራሽ ፊት ለፊት ላይ ባለው ቦታ ላይ ነው። 5 ቢሊዮን ችግኞችን ለመትከል በታቀደበት ሁለተኛው ዙር የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ እየተካሄደ እንደሚገኝ ይታወቃል። ይህ ደግሞ የጠቅላይ ሚኒስትር አብይ ከመከላከያ ሰራዊቱ አባላት ጋር ያደረጉት የችግኝ ተከላ መርሃ ግብር የዚሁ የ5 ቢሊዮኑ ችግኝ መርሃ ግብር አካል ነው። ሪፖርተራችን አስማማየ ነው እንደዘገበው የመከላከያ ሰራዊቱ ሀገርን ከመጠበቅ ባለፈ በአካባቢ የጥበቃ ስራ ላይ ንቃት ተሳትፎ በማድረግ አረንጓዴ አሻራቸውን በማኖራቸው ደስተኛ እንደሆኑ ነው የሪፐብሊክ ጋርድ አባላቱ የተናገሩት። እንደ ሀገር መከላከያ ሰራዊት ሀገርን ከመጠበቅ በዘለለ ህብረተሰቡ በሚሰማራባቸው የልማት ስራዎች በሙሉ በቀጥታ ተሳታፊ ቢሆን ብዙ ስራዎች እየሰራን መተናል። የአረንጓዴ ልማት ስትራቴጂውንም መንግስት ያወጣውን የአረንጓዴ ልማት ስትራቴጂ ግን ከመደገፍ አንጻርም ገብቶ ከመስራት ከመሳተፍም አንጻርም ያው በርካታ ስራዎች እየሰራን መተናል። አሁን ደግሞ ዛሬ እዚህ ከጠቅላይ ሚኒስትሩ ጋር በጋራ በመሆን አሻራችንን አሳርፈናል። ቀጣይ በህብረተሰቡ በሚሰሩ አጠቃላይ የልማት እንቅስቃሴዎችም ተሳታፊነታችንን እያረጋገጥን እንሄዳለን የሚል ሀሳብ አለ። የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ያው የአረንጓዴ አሻራ ልማትን እናሳርፋለን በሚሉት መሪ ቃል መሰረት ያው የኢፌዴሪ መከላከያ ሰራዊት አገር ከመጠበቅ ጎን ለጎንም ያው ችግኝ የአረንጓዴ ልማት ችግኝን በመትከል ላይ እንገኛለን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 85ኛ መደበኛ ስብሰባ
በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ በቅድሚያ የተወያየው በኮርቤትና በቱሉ ሞዬ ጂኦተርማል ፕሮጀክቶች ማስፈጸሚያ ስምምነቶች ላይ ነው። የሀገሪቱን የኃይል ደህንነት አስተማማኝ ለማድረግና እንደዚሁም ደግሞ በኃይል እጥረት ምክንያት የሚከሰተውን ማህበራዊና ኢኮኖሚያዊ አሉታዊ ተጽዕኖን ለመግታት ከውሃና ከነፋስ ኃይል በተጨማሪ ከጂኦተርማል ኤሌክትሪክ ኃይል ማመንጨት የሀገሪቱን የኃይል አቅርቦት አስተማማኝነት በከፍተኛ ደረጃ እንደሚያሳድገው ይታመናል። የኃይል ማመንጫ ፕሮጀክቶች ከፍተኛ የሆነ የኢንቨስትመንት ወጪ ይጠይቃሉ። መንግስት ደግሞ በራሱ አቅም ብቻ ሊያከናውናቸው የማይችል በመሆኑ የተነሳ በዚህ ረገድ የታቀደውን ሀገራዊ ራዕይ ለማሳካት የውሃ መስኖና ኢነርጂ ሚኒስቴር ከኮርቤቴና ከቱሉ ሞዬ የጂኦተርማል ኃይል የግል አመንጭ ኩባንያዎች ጋር የተደረጉ የኃይል ግዥና የማስፈጸሚያ ስምምነቶች ለምክር ቤቱ አቅርበው ውይይት ከተደረገበት በኋላ ስምምነቶቹ በምክር ቤቱ ይሁንታ አግኝቷል። ቀጥሎ ምክር ቤቱ የተወያየው የማዕድን ስራዎች አዋጅ ማሻሻያ ረቂቅ አዋጅ ላይ ነው። በሀገር ውስጥ የቤተ ሙከራ አገልግሎት በመስጠት የማዕድናትን የጥራት ደረጃ በተገቢ ሁኔታ በመለየት እውቀት፣ ቴክኖሎጂና አቅም ያላቸው የሀገር ውስጥ ባለሀብቶች በእጅጉ አናሳ በመሆናቸውና የውጭ ባለሀብቶች በዘርፉ እንዲሰማሩ የሚፈቅድ የሕግ ማዕቀፍ ባለመኖሩ በዘርፉ ኢንቨስትመንትን ማበረታታት አልተቻለም። የማዕድን ሀብት ባለቤት ሆኖ እንደ ሀገር ሊገኝ የሚገባውን ጥቅም ለማስጠበቅ እንዲሁም ደግሞ በማዕድኑ ዘርፍ የማማከር እውቀትና ልምድ ያላቸው ኢትዮጵያውያን ቢኖሩም እንኳን ለትውልደ ኢትዮጵያውያን ክፍት ባለመሆኑ የተነሳ ዓለም አቀፍ እውቀትና ልምድ ያላቸው ትውልደ ኢትዮጵያውያን የዘርፉ ባለሙያዎች ካላቸው እውቀትና ልምድ አንጻር ለሀገራቸው ተገቢውን አስተዋጽኦ ማድረግ እንዲችሉ ምቹ ሁኔታ መፍጠርን ያስፈልጋል። ለዚህም የማዕድንና ነዳጅ ሚኒስቴር የማዕድን ስራዎች አዋጅ ማሻሻያ ረቂቅ አዋጅ አዘጋጅቶ ለሚኒስትሮች ምክር ቤት ውሳኔ አቅርቧል። ምክር ቤቱም በማሻሻያ ረቂቅ አዋጁ ላይ በስፋት ከተወያየበት በኋላ ረቂቅ አዋጁ ይጸድቅ ዘንድ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የንግድ ሕግ ረቂቅ አዋጅ ላይ ነው። የኢኮኖሚ እድገትንና የሕዝብ ተጠቃሚነትን ለማረጋገጥ ለንግድ ስራ ጽኑ የሕግ መሰረት መጣል የግድ ይላል። በመሆኑም በ1952 ዓ.ም የወጣው የኢትዮጵያ የንግድ ሕግ ከወጣበት ዘመን አንጻር ከጊዜው የቀደመ ነበር ማለት የሚቻል ቢሆንም እንኳን ባለፉት 60 ዓመታት በርካታ የንግድ ጉዳዮች ተለውጠዋል። ዛሬ ላይ ለአፈጻጸም የማይመቹና ለተለያዩ ትርጉሞች የተጋለጡ ብዙ ድንጋጌዎች እንዳሉበትም በመስኩ የተደረጉ ጥናቶች አረጋግጠዋል። በዚህም የተነሳ ለመጪዎቹ 10 ዓመታት የሀገሪቱን የንግድ እንቅስቃሴ ለመምራት ቀርቶም ዛሬ ኢትዮጵያ ለደረሰችበት የኢኮኖሚ እንቅስቃሴ ደረጃም ቢሆን ሕጉ የተሟላና በቂ ሆኖ አልተገኘም። ስለሆነም የጠቅላይ አቃቢ ሕግ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የንግድ ሕግ ረቂቅ አዋጅን ለምክር ቤቱ ቀርቦ ውይይት ከተደረገበት በኋላ አንዳንድ ማስተካከያዎችን በማከል ተቀብሎ ይጸድቅ ዘንድ ለሕዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል። በመጨረሻም ምክር ቤቱ ዲጂታል ትራንስፎርሜሽን ስትራቴጂ ሰነድ ላይ ተወያይቶበታል። የዲጂታል ትራንስፎርሜሽን ስትራቴጂ ዋና ዓላማ አገሪቱ ዓለም ከደረሰበት የቴክኖሎጂ እድገት ተገቢውን ጥቅም እንድታገኝ አማራጭ መንገዶችና ስልቶችን ማመላከትና የዲጂታል ቴክኖሎጂ የሚሰጠውን የእድገት አማራጭ አሟጦ መጠቀምም ያስፈልጋል። ለዚህም የኢኖቬሽንና ቴክኖሎጂ ሚኒስቴር ረቂቅ ስትራቴጂ አዘጋጅቶ ለሚኒስትሮች ምክር ቤት ውሳኔ አቅርቧል። ምክር ቤቱም በስትራቴጂው ላይ በስፋት ከተወያየበት በኋላ አንዳንድ ማስተካከያዎችን በማከል ተቀብሎ በስራ ላይ እንዲውል ወስኗል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ከሐረሪ ርዕሰ መስተዳድር ኦርዲን በድሪ ጋር በክልሉ የኮሮና ስርጭትን ለመግታት እየተሰሩ ባሉ ስራዎች ዙሪያ መከሩ። በሐረሪ ክልል ኮሮናን ለመከላከልና ለመቆጣጠር ከዚህ አንጻር የተሰሩ ዋና ዋና ስራዎች በክልሉ ጤና ቢሮ ኃላፊ በሆኑት በአቶ ኢብሳ ቀርቧል። የሐረሪ ክልል በተለይ ከአጎራባች ክልሎችና ከድሬዳዋ ከተማ አስተዳደር ጋር በቅንጅት እየተሰራ ያለው ስራ አበረታች ስለሆነ የበለጠ ተጠናክሮ መቀጠል እንዳለበትም ነው የተገለጸው። በሌላ በኩል ደግሞ በምስራቁ ቀጠና በተለይም ደግሞ ከድንበር ጋር ተያይዞ እየተሰራ ያለው ዘርፈ ብዙ ስራና ቁጥጥሩን ማጠናከር እንደሚገባም ነው የተነሳው። በሐረሪ ክልል የተቋቋሙ ለይቶ ማቆያና ማከሚያ ማዕከላትን ርዕሰ መስተዳድሩ በቅርበት እንደሚከታተሉትና አስፈላጊውን ድጋፍ እያደረጉ መሆኑም ተገልጿል። በህብረተሰቡ ዘንድ እየታየ ያለውን መዘናጋት ለማስተካከል ደግሞ በትጋት መሰራት እንዳለበት ነው ከስምምነት ላይ የተደረሰው። በክልሉ የኮሮና ስርጭትን ለመግታት የሚደረገውን ጥረት የፌዴራሉ መንግስት እያደረገ ያለውን የክልሉን ድጋፍ አጠናክሮ እንዲቀጥል ርዕሰ መስተዳድሩ ኦርዲን በድሪ ጠይቀዋል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በበኩላቸው የፌዴራል መንግስት አቅም በፈቀደ ሁሉ ለክልሎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ተናግረዋል።
ቀጣይ ዜናዎች ትኩረት የሚሆነው የአባይ ጉዳይ ነው። የህዳሴው ግድብ ኢትዮጵያ የጀመረችውን የብልጽግና ጉዞ ለማሳካት የጎላ ድርሻ ስላለው ግንባታውን ለማጠናቀቅ የተጀመሩ ድጋፎች ተጠናክረው እንዲቀጥሉ የተለያዩ ክልሎች ርዕሳነ መስተዳድሮች ጠየቁ። የግድቡ ስራ በፍጥነት እየተከናወነ መሆኑንም ነው ርዕሳነ መስተዳድሮቹ ያረጋገጡት። መረጃውን ሪፖርተራችን ጀማል አህመድ አድርሶናል። አቤል ሙሉጌታ አጠናቅሮታል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተለያዩ የክልል መስተዳድሮች ጎብኝተውታል። በጉብኝታቸውም ፕሮጀክቱ አሁን ላይ የደረሰበት ደረጃ ለመላው ኢትዮጵያውያን ተስፋ ሰጪ መሆኑንም ተናግረዋል። ዛሬ ይሄ ፕሮጀክት ሪቫይቭ አድርጎ በሚገርም ፍጥነት ከነበረበት ውስብስብ ችግር ተላቆ ተስፋ ወደሚሰጥ ምዕራፍ ተሸጋግረናል። ያው እንደታየው በሁለቱ ዩኒቶች በዚህ ክረምት ውሃ በመያዝ የሚቀጥለው ላይ ምርት ማምረት ይጀምራሉ ወይም ኤሌክትሪክ ማመንጨት ይጀምራሉ። ይሄ ለመላው ኢትዮጵያውያን ለዚህ ግድብ አስተዋጽኦ ሲያደርጉ ለነበሩ ኢትዮጵያውያን ሁሉ ትልቅ ብስራት ነው። የህዳሴ ግድቡ ከለውጡ በፊት ውስብስብ ችግሮች እንደነበሩበትና አሁን ላይ በለውጡ አመራር የነበሩ ችግሮችን በመቅረፍ ግድቡን ወደ ተሻለ ደረጃ ከፍ አድርጎታልም ተብሏል። ሜቴክ ከዚህ ውስጥ እንዲወጣ ሌብነቱ ጠቅላላ ተጠርጎ እንዲወጣ ተደርጎ በአዲስ መልክ ኮንትራክቶች ተሰጥተው ስራ እንዲጀመር ተደርጓል። ስራውን በመጀመሩ እውነት ለመናገር ከሆነ ሪፎርሙ ያዳነው ነገር ቢኖር ህይወት የዘራበት ነገር ቢኖር ከሞት ያስነሳው ነገር ቢኖር ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ በፊት ከለውጡ በፊት ከፍተኛ ችግር የታየበት ነው። በተለይ ሜቴክ የያዛቸው የግድቡ ፓርቶች ከፍተኛ ችግር የነበረባቸው ነው። እኔ በበኩሌ የአገራዊ ለውጡ ይሄን ግድብ ታድጓል የሚል ሀሳብ ነው ያለኝ። አሁን እዚህ መጥቼ ያየሁት ስራ በጣም የሚደንቅ ስራ ነው። ከገመትኩት በጭንቅላቴ ላይ ሊመጣ በስዕል ከምታየው በላይ ነው እዚህ ያለው ስራ። አሁን ከገለጻው እንደተረዳ ነው በአብዛኛው የግድቡ ስራ መጀመሪያ ላይ ጥሩ ሀሳብ ቢሆንም አፈጻጸሙ ላይ ከፍተኛ ችግሮች እንደነበሩ፣ ለምሳሌ ውሃ የሚለቁ ተርባይኖች 13 ናቸው የተነገረን። ከ13ቱ ተርባይኖች ውስጥ 2 ነበር ብቻ በሜቴክ የተሰሩት። ሁለቱም እንደገና ፈርሰው ተነቅለው እንደ አዲስ ነው አሁን የተሰሩት። እንግዲህ ይታይ እነዛን ለማፍረስ እንደገና ለመጠቀም ያ ጊዜ እንደወሰደ። የአባይ ወንዝ መነሻ የሆነው የአማራ ክልል ግድቡ ረጅም እድሜ እንዲያገለግል የአካባቢ ጥበቃ ስራዎች በትኩረት እየተሰሩ እንደሆነም ተመላክቷል። የታላቁ ህዳሴ ግድብ የአባይ መነሻ ነን። እሱ ብቻ ሳይሆን ከጮቄ ተራራ ከጉና ተራራ የሚመጡ ወደዚህ መጋቢ የአባይ ወንዞች አሉ ከክልላችን። ስለዚህ የአባይ ግድብ ረጅም አገልግሎት እንዲሰጥ እና በአፈር እና በደለል እንዳይሞላ የተፈጥሮ ሀብት ስራ ከጀመርን ቆይተናል። አሁንም ይሄን አጠናክረን እየቀጠልን ነው። ለግድቡ ጤንነት ብቻ ሳይሆን የአካባቢያችን አፈር ታጥቦ ወደ ሌላ ቦታ እንዳይሄድ እና የአፈር መሸርሸር እንዳያጋጥም የተፈጥሮ ሀብት ስራ እየሰራን ነው። በዚህ አመትም ባለፈው አመትም እንግዲህ ይሄ ግድብ ከተጀመረ ጀምሮ የተፈጥሮ ሀብት ስራ እየተሰራ ነው። ብዙ ለውጦች አሉ፣ ግን አሁንም የሚቀሩ ነገሮች ስላሉ እነሱን እንሰራለን። የህዳሴ ግድቡ ኦን ሆኖ ማየት የሁሉም ኢትዮጵያውያን ጉጉት መሆኑም ተገልጿል። በተለይም አሁን ላይ ህብረተሰቡ የበለጠ ድጋፉን አጠናክሮ በመቀጠል ለህዳሴው ግድብ መሳካት የበኩሉን እንዲያደርስም ተጠይቋል። ባለቤትነታችን አሻራ ለማስቀመጥ ከ140 ሚሊዮን በላይ ማህበረሰቡ አዋጥቷል። ነጋዴ ማህበረሰብ፣ ኢንቨስተሩ፣ አርብቶ አደሩ፣ ከብቱ፣ ግመሉ፣ ጨው ሽጦ ወደ 140 ሚሊዮን በላይ ወጥቷል። ጀምረናል፣ አልጨረስንም። እስከምንጨርስ ይቀጥለናል። ሁሉም የጋምቤላ ህዝቦች እንደ ኢትዮጵያ ህዝቦች የግድቡ የመጠናቀቅና በአጠቃላይ ለሀገሪቱም ለጋምቤላም ጭምር ለታቀደለት ዓላማና ጥቅም በአስቸኳይ ጊዜ እንዲደርስ ነው ምኞታችን፣ ፍላጎታችን። የህዳሴ ግድብ ግንባታ 74 በመቶ የሚሆነው መጠናቀቁም በጉብኝቱ ወቅት ተነግሯል። ሱዳን ከህዳሴ ግድብ ግንባታ ተጠቃሚ እንደምትሆን የቀድሞ የሱዳን የውሃ ሚኒስትር ኡስማን አልቶም ተናገሩ። በታላቁ ህዳሴ ግድብ ዙሪያ ከአልጀዚራ የቴሌቪዥን ጣቢያ ጋር ቆይታ ባደረጉበት ወቅት ነው የቀድሞ ሚኒስትሩ ይህን ያሉት። የቀድሞ ሚኒስትሩ ግድቡ በአስተማማኝ ሁኔታ እየተሰራ መሆኑና ሱዳንም ከዚሁ የህዳሴው ግድብ በእጅጉ ተጠቃሚ ናት ብለዋል። موقف براعي مصالح السودان
የህዳሴ ግድብ ከዕለታት አንድ ቀን ይፈርሳል ብለው የሚናገሩ ሰዎች ምንም አይነት መሰረትም ሆነ እውቀት የሌላቸው ናቸው። በመጀመሪያ የህዳሴ ግድብ ኢትዮጵያኖች ባላቸው በራሳቸው እየገነቡ በየዓመቱ በቢሊዮን የሚቆጠር ብር ያፈሱበታል። ሲቀጥል የሳሌኒ ኩባንያ በዓለም አቀፍ ደረጃ የታወቀና ብዙ ጥሩ የሚባሉ ግድቦችን የገነባ ነው። ይህ ትልቅ ኩባንያ ደግሞ ራሷን አደጋ በሚፈጥር ስራ ውስጥ አታስገባም። ይህ ቦታ የማይሰጠው ከፍራቻ የመነጭ አስተያየት ነው። በሌላ በኩል የግብጽ ውጭ ጉዳይ ሚኒስትር ሳሜ ሹክሪ ኢትዮጵያ በህዳሴ ግድብ ድርድር ዙሪያ እያሳየች ባለው አቋም ግብጽ ሌላ የፖለቲካ አማራጭ ልትወስድ እንደምትችል ተናገሩ። ሰኞ በተካሄደው የካናዳና የግብጽ የቢዝነስ ምክር ቤት ሲምፖዚየም ላይ ባደረጉት ንግግር ግብጽ ማንኛውንም ከአባይ ውሃ የመጠቀም መብቷን አሳልፋ እንደማትሰጥ ነው ውጭ ጉዳይ ሚኒስትር ሳሜ ሹክሪ የተናገሩት። ይህንንም ለማከናወን ሀገራቸው ኢትዮጵያ የምታደርጋቸውን እንቅስቃሴዎች ለመግታት ማንኛውንም የፖለቲካ አማራጭ እንደምትጠቀምም ገልጸዋል። በቅርቡ የህዳሴ ግድብ ድርድር በኢትዮጵያ በሱዳንና በግብጽ መካከል ዳግም መጀመሩ ይታወሳል። ሆኖም ድርድሮች ሳይጠናቀቁ የግብጽ ባለስልጣናት የድርድሩን መንፈስ የሚያውክ መግለጫ ሲሰጡ ይህ የመጀመሪያቸው አይደለም። ግብጽ ታሪኳን የለወጠችበትን መንገድ ዘንግታ በኢትዮጵያ የወደፊት ጉዞ ላይ መሰናክል ለመሆን የምታደርገው ጥረት ተቀባይነት የሌለው መሆኑ ተነገረ። የህዳሴው ግድብ ለኢትዮጵያ የስዊዝ መተላለፊያዋ መሆኑ ሊታወቅ እንደሚገባም ነው የተመለከተው። በዚህ ጉዳይ ላይ ሰለሞን ገዳ ዝርዝር አለው። ታላቁ የህዳሴ ግድብ ለኢትዮጵያ ስዊዝ ቦይዋ ነው የሚል ርዕስ የሰጡት ነው ሀተታቸው ሙሉ ቀን በቀለ ያሰፈሩት። የስዊዝ ቦይ ሜዲትራኒያን ባህርና ህንድ ውቅያኖስን በቀይ ባህር በኩል የሚያገናኝ ሰው ሰራሽ የውሃ መተላለፊያ ነው። ከአውሮፓ ወደ እስያ የሚደረግ ጉዞን የሚያቀል የንግድ መተላለፊያ በመሆንም የሚያገለግል ነው። በ1869 በፈረንጆቹ የዘመን አቆጣጠር የተገነባው የስዊዝ ቦይ ከ10 ዓመት በላይ ግንባታው የፈጀ ሲሆን ከ1.5 ሚሊዮን በላይ ሰራተኞች በግንባታው ላይ ተሳትፈዋል። በቅኝ ግዛት ስር በነበረችበት ወቅት ለብሪታንያና ሌሎች የአውሮፓ ሀገራት መተላለፊያ በመሆን ያገለገለውን ቦይ ግብጽ በ1956 በፕሬዚደንት ገማል አብዱል ናስር ዘመን ወርሳ ንብረቷ አድርጋለች። ከመተላለፊያው ያገኘችውን ገቢ በመጠቀም የቦዩን ደረጃ ለማሻሻልና አዲስ ግንባታ ለመገንባት ትልም ይዛም ሰርታለች። እንዲሁም ሌሎች መሰረተ ልማቶችን በመስራት ራሷን ለመቻል ተንቀሳቅሳለች። ከነዚህ ውስጥም አስዋን ግድብ አንዱ ነው። አስዋን ግድብን ለመገንባት የያዘችው እቅድ ከቅርብ ወዳጆቿ ሁሉ ተቋሞ የገጠመው ሲሆን የገንዘብ ድጋፍ እንዳታገኝም የተደረገበትን መንገድም ግብጽ አሳልፋለች። አንድ ወቅት በቀጠናው የፖለቲካ ተቀናቃኞቿን ለማንበርከክ የግብጽ ሀሳብን በመደገፍ ለአስዋን ግድብ ግንባታ ታላቋ ሶቪየት ህብረት ድጋፍ አድርጋለች። ከሶቪየት ህብረት ካገኘችው የገንዘብ ድጋፍ በተጨማሪ ከስዊዝ መተላለፊያ ባገኘችው ገቢ ሌሎች ግዙፍ መሰረተ ልማቶችን ለመገንባት ችላለች። የራሷን ሀብት ማልማትም ችላለች። አስዋን ግድብ ለግብፃውያን 100% የኤሌክትሪክ ኃይል ተጠቃሚ እንዲሆኑ፣ የንጹህ መጠጥ ውሃ እንዲጎነጩ፣ የግብርናቸውን እንዲያዘምኑ፣ ቱሪዝምን ጨምሮ ከሌሎች ዘርፎች ተጠቃሚ እንዲሆኑ አድርጓቸዋል። ለእነዚህ ሁሉ ዘርፍ የሚውለው ውሃ ከ86 ከመቶ በላይ የሚመነጨው ደግሞ ከኢትዮጵያ ምድር ነው። ቅኝ ገዢዎች በሰሩላት መሰረተ ልማት ተጠቅማ ልማቷን ለማረጋገጥ የቻለችው ግብጽ በራሷ አቅም የተፈጥሮ ሀብቷን ለማልማት በተነሳችው ኢትዮጵያ ላይ የትናንቱን ታሪኳን ዘንግታ ለእኔ ብቻ ማለቷን በርካቶች ግርምት የሚጭርም ይሉታል። 100% በኢትዮጵያውያን ባለቤትነትና የገንዘብ ምንጭነት እየተገነባ ከመቋጫው እየተቃረበ ያለው ታላቁ የኢትዮጵያ ህዳሴ ግድብ ድህነትና ረሃብን ለማስወገድ የሚያግዝ ለበርካታ ኢትዮጵያውያን የብርሃን ምንጭ ከመሆን አልፎ ለሌሎች ሀገራትም ትሩፋቱ የሚደርስ ይሆናል ብለዋል በጽሁፋቸው። በዓለም አቀፍ ደረጃ ከግድቡ በርካታ ሚሊዮኖች ተጠቃሚ እንደሚሆኑም ጠቁመዋል። በተለይም የምስራቅ አፍሪካዎቹ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሩዋንዳና ታንዛኒያ ዜጎች ቀዳሚዎቹም ይሆናሉ ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያን ብቻ ሳይሆን ቀጠናውን የሚያበራ ነጸብራቅም የሚባለው ለዚህ ነው። በ1956 ከብሪታንያና ከፈረንሳይ ጋር ተናንቃ የስዊዝ ቦይን የራሷ ያደረገችው ግብጽ መተላለፊያውን ተጠቅማ ያኔ ራሷን እንዳለማች ሁሉ አሁን ላይ ኢትዮጵያ የተፈጥሮ ሀብቷን ተጠቅማ ለመለወጥ ነው እየታተረች ያለችው። ያኔ ግብፃውያኑ መስዋዕትነት ከፍለው ብሔራዊ ጥቅማቸውን አስከብረው አልፈዋል። አሁን ላይ ኢትዮጵያውያኑም የተፈጥሮ ሀብታቸውን አልምተው ብሔራዊ ጥቅማቸውን ለማስጠበቅ ለሀገራቸው ዘብ ለመቆም ትኩረት አድርገው እየሰሩ መሆኑም ነው የሚወሳው። የሁሉ ጥረታቸው ግን ምናልባትም እንቅፋት ሊገጥመው ይችላል ነው የሚሉት ሙሉቀን በቀለ በጽሁፋቸው። ማዕቀብ እንዲሁም ጦርነት ሊታወጅ ይችላል ብለዋል። ነገር ግን
ሁለቱም አያዋጡም ነው የሚሉት ለየትኛውም ወገን። የአንዱ ተሞክሮ ለሌላኛው ልምድ የሚሆነውም በዚህ ረገድ ነው። የራስን የተፈጥሮ ሀብት አልምቶ ገጽታንና ታሪክን ለመለወጥ የሚደረግ ጉዞ። ይህ ኢቲቪ ዜና 57 ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እንዲቋቋም መደረጉ ሙስሊሙ ማህበረሰብ ለበርካታ ዓመታት ሲታገልለት ለነበረው ጥያቄ መልስ የሰጠ መሆኑ ተገለጸ። ይህ ተግባር በቀጣይ የሙስሊሙን ማህበረሰብ አንድነት በማጠናከር ረገድ አስተዋጽኦ እንደሚያበረክትም ነው የሃይማኖቱ መሪዎች የተናገሩት። ተስፋዬ ለሜሳ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቅርቡ በአዋጅ ህጋዊ ተቋም እንዲሆን መወሰኑ ይታወሳል። የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ተቋሙ ህጋዊ ፍቃድ ማግኘቱን ምክንያት በማድረግ ከኢቲቪ ጋር ቆይታ አድርገዋል። እሳቸው እንዳሉት ታዲያ ኢትዮጵያውያን ሙስሊሞች ይህ ቀን እንዲመጣ ከቀዳማዊ ኃይለ ሥላሴ አገዛዝ ጀምሮ አሁን እስካለው መንግስት ድረስ ብርቱ ትግል ሲያደርጉ እንደኖሩ ያስታውሳሉ። እኔ በንጉሱ ጊዜ ነው ሀገራችን እዛ አዲስ አበባ የመጣሁት። በዛ ጊዜ ከፍ ያለ ሰላማዊ ሰልፍ ሙስሊሙ አድርጓል። ሙስሊሙ ድርጅት የለውም፣ ሙስሊሙ መሰባሰቢያ የለውም፣ ሙስሊሙ እንደዚህ እንዳሁኑ ታዋቂነት የለውም። ስለዚህ 13 ጥያቄዎች አቅርበን ሰልፍ አልገናል። ንጉሱ መጨረሻ አካባቢ ላይ በዛ በሰልፍ እኛ ብቻ ሳንሆን የታላቅ ትምህርት ቤት ተማሪዎች አብረው እኛ ጋር ተሰልፈዋል። ክርስቲያኑ አብረው ተሰልፈዋል። ምንድነው የሚሉት? የሙስሊሙ የእስላሞቹ መብት ይከበርላቸው ነው የሚለው ክርስቲያኑም ተማሪው። እንዲሁ ስንል አሁን ደግሞ መደምደሚያው ደስታ ተገኘ ማለት ነው። የአሁኑ መንግስት በጣም ልናመሰግን ይገባል። አላሁ አክበር። ሌላው ከኢቲቪ ጋር ቆይታ የነበራቸው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ አሊ መሐመድ ሼፋ እንዲሁም የእስልምና አስተምሮ መምህሩ ኡስታዝ አቡበከር አህመድ እስከዛሬ ኢትዮጵያውያን ሙስሊሞች ሕጋዊነትን በመከልከላቸውና ለበርካታ ዓመታት ሲጠይቋቸው የነበሩ ጥያቄዎች ምላሽ ባለማግኘታቸው ተጽዕኖ ደርሶባቸዋል ይላሉ። ኢትዮጵያ እስልምናን ከተቀበለችበት ጊዜ ጀምሮ እስካሁን ድረስ ህዝበ ሙስሊሙ ብዙ ነገራቶችን አጥቶ ኑሯል። ብዙ ነገሮችን ነው ያጣው። ተናግሮ እንዳይሰማ እንደገና ደግሞ ማንነቱ እንዳይታወቅ በስመ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተብሎ ብቻ ተሰይሞ ለፖለቲካ ፍጆታ ተደርጎ ይኖር የነበረ ተቋም ነው። ተቋሙ በታሪክ እንደሚታወቀው እዚች ሀገር ላይ ከቀደምት ነገር ላይ ሲለፋ የነበሩ አባቶችን ሲጠይቁ የነበሩት እንደዚህ ጋዚች ሀገር ላይ በኖሩበት ጊዜ በኢትዮጵያ ውስጥ የሚኖሩ ሙስሊሞች የተባሉበት ጊዜ ነበር። በዓላቶቻቸው በሀገር አቀፍ እውቅና ተሰጥቶት ወይም ደግሞ በህግ የሚከበር በዓል አልነበራቸውም። እነዛ ሁሉ ተለውጠው ነው ያ እንዲመጣ ነው ብዙ ዋጋ የተከፈለው። ብዙ ሰው ብዙ ነገሩን አጥቷል፣ ብዙ ነገሩን ሰጥቷል፣ ልፋት ተለፍቷል። ሁላችንም የዛ ሂደት አካላቶች ናቸው። እኛም ዛሬ ይሄ ቀን እንዲመጣ የአቅማችንን ስንለፋ የነበረበት ሂደት ስለሆነ እኔም እንደ አንድ ኢትዮጵያዊ ሙስሊም ይሄ ቀን በመምጣቱና ይሄ ለውጥ ተለውጦ የታሪክ አካል ሁኜ ይሄ ሁን ሲሆን በማየቴ በጣም ትልቅ ደስታ ይሰማኝ። ኢትዮጵያውያን ሙስሊሞች ይህን አጋጣሚ በመጠቀም በመተባበር ለሀገር አንድነት እንዲሰሩም የሃይማኖት መሪዎቹ አሳስበዋል። የሙስሊሙ ጥንክርና ነው አሁን በኋላ የሚያስፈልገው። የሙስሊሙ አንድነት፣ መቀራረብ፣ መመካከር፣ ወደ ልማት መሄድ፣ ከመንግስት ጎን መቆም ይህን የሚያስፈልግ ስለሆነ ነው እንጂ ደስታው እንግዲህ ወሰን አለው ነው ብዬ ይህን ቀድር ነው ብዬ ለመገመት አልችልም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እንዲቋቋም ከመወሰኑም በተጨማሪ የሸሪያ ሕጉን የተከተለ ባንክ እንዲከፍትም መፈቀዱ የሚታወስ ነው። በሕዝብ ተወካዮች ምክር ቤት በቅርቡ የጸደቀውና ለሃይማኖት ተቋማት የተሰጠው ሕጋዊ ሰውነት የሃይማኖት እኩልነት ብሎም የአምልኮ ነጻነት መረጋገጡን ማሳያ መሆኑን
የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ገለጸ። ካውንስሉ ከሃይማኖታዊ አስተምሮ በተጨማሪ በሀገሪቱ የልማትና የእድገት ስራዎች ላይም የራሱን አሻራ ለማሳረፍ እንደሚሰራም ነው የጠቆሙት። ለዝርዝሩ አለም ይልፉ። የኢትዮጵያ ወንጌላውያን አማኞች በህገ መንግስቱ ህጋዊ ሰውነት ባለማግኘታቸው ሳቢያ ለዘመናት ለእንግልት እንዲዳረጉ ዋነኛው ምክንያት ነው ይላሉ። የኢትዮጵያ የወንጌል አማኞች የሚባለው ክፍል በሀገሪቱ የወንጌል ስራ ሲሰራ ያለፉት ምናልባት 100 ዓመት በላይ እስከ 125 ዓመት የሚያስቆጥር እድሜ አላቸው። በሀገሪቱ የወንጌል ስራ ብቻ ሳይሆን በልማቱም ሰፊ ስራ አበርክቶት አላቸው። በተለይ በትምህርትና በጤና፣ በንጹህ ውሃ አቅርቦት፣ በዕለት ደራሽ እርዳታ አቅርቦት ሰፊ ስራ በዚች ሀገር ላይ የሰራ ህዝብ ነው። ነገር ግን በተለያዩ የሀገሪቱ መንግስታት እውቅና የተነፈገው ነው። እንደ ሁለተኛ ዜጋ የተቆጠረ ነው። የእምነትና የአምልኮ ነጻነት እንዲከበር የቀረበውን አቤቱታ የተቀበለው የኢፌድሪ ህዝብ ተወካዮች ምክር ቤት ታዲያ ካውንስሉ ህጋዊ ሰውነት እንዲያገኝ ሰኔ 4 2012 ዓ.ም በአዋጅ አጽድቋል። ይህ ደግሞ በሀገሪቱ የሃይማኖት እኩልነት እንዲረጋገጥና ተቋማቱ ህጋዊ ከለላ እንዲያገኙ ያስችላል ነው የተባለው። ይህ አዋጅ የሚጠቅመን ህገ መንግስታዊ መብት ይሰጠናል። ከሌሎችም እምነቶችና ሃይማኖቶች እኩል መብት ይሰጠናል ማለት ነው። ከህግ በላይ አይደለንም፣ በህግ ስር ነው። ግን እኩል ህገ መንግስታዊ የዜግነት መብት፣ የአምልኮ መብት እና ክብር ያሰጠናል ማለት ነው። ከህግ አንጻር፣ ከፍትህ አንጻር ይሄ ነው። ከኛው ከውስጥ ጉዳይ አንጻር ደግሞ እኛ በጋራ በአንድ ጥላ ስር እንድንተዳደር፣ እንድንቀራረብ፣ የጋራ የሆኑ ዓላማዎቻችንን በጋራ እንድንፈጽም፣ እንድንተባበርና ችግሮቻችንንም በውስጥ አሰራራችን ለመፍታት ለመመካከር ያስችለናል ማለት ነው። ለማምለክ የሚፈልግ በነጻነት ማምለክ ይጀምራል። አሁን ስጋት አይኖርበትም። ቦታ ከሆነ ለሌላው እንደሚሰጥ መንግስት ቦታ የሚያስፈልግ ከሆነ የአምልኮ ቦታ ይሰጣል፣ የመቃብር ቦታ ያዘጋጃል፣ የአምልኮ ነጻነት ይሰጣል። ይሄ ሌሎች ላይ ጫና ለመፍጠር እኛም እምነት አለን የሚለው ሳይሆን ሰው የራሱን እምነት ኤክሰርሳይዝ እንዲያደርግ ሙር ፉል ራይት ይሰጣል። ህገ መንግስት ሆኖ የተቀመጠው አሁን እውቅና ሰጥቶ በቃ አምልኩ የሚለው ነገር ተግባራዊነቱ የተፈጸመበት ሁኔታ ነው የሚያሳይና እጅግ አብሮኝ ያሉ በዚህ እምነት ጥላ ስር ያሉ በሙሉ እጅግ በጣም ደስተኞች ናቸው። በአዋጅ የጸደቀው ህጋዊ ሰውነቱ የሃይማኖት ተቋማቱ በሀገሪቱ የልማት ስራዎች ላይም በነጻነት እንዲሳተፉ እድል ይፈጥራል ተብሏል። በሀገሪቱ ላይ በኢኮኖሚው በማህበራዊ ልማትና እድገት ለሀገር አንድነት ለመስራት ተቋማዊ አደረጃጀት ይሰጣቸዋልና ከዚህ አንጻር ከቤተ እምነት ያለፈ አገራዊ ፋይዳ ያለው ነው፣ ልማታዊ ፋይዳ ያለው ነው። በአንድ በኩል በሀገሪቱ ውስጥ ያለውን የዴሞክራሲያዊ ግንባታ ጥረትን የቱን ያህል እየሄደ እንደሆነ የሚያመለክት ነው። ሁለተኛም ደግሞ በመንግስት በኩል ዲሞክራሲያዊ ስርዓቱ የሚጠይቀውን ማድረግ በመቻሉ እጅግ በጣም ደስ ብሎናል። የኢትዮጵያ ወንጌላውያን አማኞች ካውንስል እኩልነት እንዲረጋገጥና ለሀገሪቱ እድገት ከሌሎች የሃይማኖት ተቋማት ጋር በጋራ እንደሚሰራ ገልጿል። ክቡራን ተመልካቾቻችን የኢትዮጵያ የሃይማኖት ተቋማት ጉባኤ ከሀገር ሽማግሌዎች መማክርት ጋር በጋራ በመሆን በነገው ዕለት ወደ መቀሌ ያመራሉ። ለምንድን ነው ወደ መቀሌ የሚያመሩት የሚለው ሊነግሩ ደግሞ በቀጥታ የስልክ መስመራችን ላይ ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ይገኛሉ። ሊቀ ትጉሃን ቀሲስ ታጋይ ታደለ ለጊዜው አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ። ተመስገን። እንግዲህ ነገ የኢትዮጵያ ሃይማኖት ተቋማት ጉባኤ አባላትና የሀገር ሽማግሌዎች መማክርት በጋራ ወደ መቀሌ ያመራሉና የሚሄዱበት ዋና ዓላማ ምንድን ነው የሚለውን ነጥብ አጠር አድርገን እናንሳ። ሊቀ ትጉሃን ታጋይ አመሰግናለሁ። ተመስገን። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች እንዲሁም የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ በጋራ በመሆን በተለያዩ በሀገራችን ወቅታዊ ሁኔታ ላይ መቀሌ ብቻ ሳይሆን በቀጣይነትም በተለያዩ የክልሎች ያሉትን ክልሎቻችንን በሚያዳርስ መልኩና እንዲሁም በፌዴራል መንግስት ያለውን አጠቃላይ ሰላማዊ ጤናማ ሁኔታዎችን
በጋራ በማቀራረብ በጠረጴዛ ዙሪያ ጉዳዮቻቸውን ተቀራርበው እንዲፈቱ ከማስቻል አኳያ በጋራ ያለውን ነገር ሀገራችን ካለባት ከተደቀነባት ከኮቪድ እና ሌሎችን መሰል ችግሮች ሀገር ወለድ የሚሆን አጠቃላይ ዓለም አቀፍ ችግሮቻችንን የምንወጣ አንድ በመሆኑ ይህንን የጋራ ጉባኤውና እንዲሁም የሀገር ሽማግሌ መማክርት ጉባኤ ስላመንበት እንዲሁም ደግሞ የተለያዩ ባለሀብቶች ከእኛ ጎን በመሆን ይህንን ወጪን በመሸፈን ከ40 የማያንሱ እስከ 45 የሚሆኑ የሃይማኖት አባቶችና የሀገር ሽማግሌ ከሁሉም ክልል የተውጣጡ የሀገር ሽማግሌዎች በጋራ በመሆን በነገው ዕለት ወደ መቀሌ እናቀናለን። በዛ ያለውን የክልሉን ከፍተኛ አመራሮች ጋራ ውይይት እናደርጋለን ብለን ፕሮግራም ይዘናል። ከዛ መልስም ከመጣም በኋላ በኦሮሚያም እንዲሁም በሶማሌ ክልልም በተለያዩ ሀገሪቱ ክልሎች በቅደም ተከተል በወጣው መርሃ ግብር መሰረት እየዞርን የጋራ ስራ ለመስራት አቅደናል። ከዚህ አኳያ ነገ የምንሄደው የሰላም ተጓዥ ሆነን የሰላም ጉዳዮችን ለማንሳትና ለመወያየት ለማቀራረብ ያለመ መርሃ ግብር ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ለጊዜውም ለሀሳቦም አመሰግናለሁ። በሌላ ዜና በትግራይ ክልል የሚደርሱ መንግስታዊ በደሎች መቀጠላቸው ዜጎችን ለተቃውሞ ያነሳሳ መሆኑን ከኢቲቪ ጋር ቆይታ የነበራቸው ወጣቶች ተናገሩ። ከለውጡ በኋላ በክልሉ ችግሮችን በነፃነት ማሳወቅ እንደማይቻልና አስተዳደሩም ጥያቄዎች እንዲታፈኑ እያደረገ ነው ብለዋል። ንብረት የተሆነ ተከታትሎታል። ከሰሞኑ በትግራይ ክልል መንግስታዊ በደሎች ተፈጽሞብናል ያሉ ወጣቶች አደባባይ በመውጣት ተቃውሞ ሲያሰሙ ተስተውለዋል። ለተቃውሞ መነሻ ወረዳ የመሆን ጥያቄዎች የተፈቱበት አካሄድ እንደሆነ ተደጋግሞ ቢጠቀስም ወጣቶች ግን መነሻው ስር የሰደደ የመልካም አስተዳደር እጦት ነው ይላሉ። ወደ 90-80% የሚሸፍነውን ይሄ የግጭቶቹ የሰልፎቹ መንስኤ የመልካም አስተዳደር ችግር ነው። ከሩቅ ነው የሚተዳደረው ሰው። አሁን ለምሳሌ ማህበረሰቡ አሁን ለምሳሌ ወደኛ አካባቢ እንኳን መጥተህ ብትወስድ ወጀራት ነው ህወሓትን የሚያውቀው እንጂ ህወሓት ወጀራትን አያውቅም። ወጣቱ ለውጥ መጣ፣ ከዚህ በኋላ ነገሮችን የወጣቱ ጥያቄ ይመለሳል ተብሎ ሲጠበቅ ይሄ በቦታው ሆኖ አልተገኘም። ወጣቶቹ የክልሉ መንግስት ዜጎች ለሚያነሷቸው ጥያቄዎች አፋጣኝ ምላሽ ከመስጠት ይልቅ ጥያቄዎች እንዲታፈኑ በማድረግ የመብት ረገጣ እየተካሄደ እንዳለም ይጠቅሳሉ። የሆነች ጥያቄን ብትጠይቅ ምን ባንዳ ትባላለ፣ ብልጽግና ትባላለ፣ ብዙ ተርሞችን ይሰጡሃልና ተሳቀህ ዝም ትባላለ። ፓርቲና ህዝብን አንድ አድርጎ በመሳል የትግራይን ህዝብ ከቀሪ ኢትዮጵያውያን ጋር በጥርጣሬ እንዲተያይ እየተደረገ ነውም ብለዋል። ከኢቲቪ ጋር ቆይታ የነበራቸው ወጣቶች ይህ አሰራርም በርካቶች በተሳሳተ መልኩ ትግራይ ከሌላ የሀገሪቱ ክፍል የተለየ የኢኮኖሚ ተጠቃሚ አግኝታለች ብለው እንዲያስቡ እንዳደረጋቸው ወጣቶች አንስተዋል። የትግራይ ህዝብ ደግሞ ከሌሎች የኢትዮጵያ ወንድሞቹን አብሮ እንዳይሰራ አብሮ እንዳይኖር እየተሰራ ነው ያለው ማለት። እኛ ወጣቶችም እውነት ለመናገር ከዚህ በኋላ ሰርተን አገራችንን መጥቀም ሰርተን ህዝባችንን መጥቀም እንፈልጋለን እንጂ የሆነች አዲስ መንግስት ወይም የሆነ ትራንስፎርሜሽን በመጣ ቁጥር ጠመንጃህን ያዝ ተብሎ ሲሰበክ ህዝብ ከመንግስት በላይ ማሰብ ይችላል ነው የኔ አቋም። ማህበረሰቡ፣ ገበሬው፣ ወጣቱ ምንም ሳይጠቀም ተጠቅመዋል፣ በልቷል፣ እንደዚህ ይህን ያህል አፍርተዋል ሲባል ነው ሪፖርት ሲደረግ የነበረው። ያ ሪፖርት ደግሞ ውሸት እንደሆነ መጨረሻ ላይ ደረሱበት ራሳቸው። በችግሮች ተገፍቶ አደባባይ የወጣው የትግራይ ወጣት አዲስና የተሻለ የፖለቲካ ስርዓትን እንደሚናፍቅም ወጣቶቹ ተናግረዋል። እንደ አዲሱ ትውልድ ደግሞ አዲስ የተሻለ የፖለቲካ ስርዓት ያስፈልገናል። ዝም ብሎ የነበረ አሮጌ ሲስተም ላይ እየተጫነ አንተን ሊያጨናንቅ አይገባም። ተወዳዳሪ መሆን አለብህ ካለው ነባራዊ ሁኔታ ማለት ነው። ወጣቱ አብዛኛው ወጣት በልቡ ለውጥ አለ፣ ለውጥ ይፈልጋል፣ ለውጥ ፈላጊ ነው ወጣቱ። ሁሉም ኢትዮጵያውያን የትግራይ ወጣቶች ለለውጥ የሚያደርጉትን ጥረት በማገዝ አንድነቷ የተጠበቀች ኢትዮጵያን ለመገንባት እገዛ እንዲያደርጉም ወጣቶቹ ጥሪ አቅርበዋል። ዜና ከውጭ የዜና ምንጭ የአልጄሪያ መንግስት የኮሮና ስርጭትን ለመግታት ያወጃቸውን የተለያዩ ክልከላዎች እያነሳ ነው። በሀገሪቱ የንግድ እንቅስቃሴዎችን ጨምሮ ሌሎች ክልከላ የተደረገባቸው ዘርፎች ወደ ስራ እየተመለሱ ነው ብለዋል የአልጀርስ ነዋሪዎች።
ሳዳት መሐመድ ሳኒ ዝርዝሩን ይዟል። በአልጄሪያ የኮሮና ቫይረስ ስርጭት መቀነሱን ተከትሎ የሀገሬው መንግስት አውጆት የነበረውን ክልከላ በሂደት በማንሳት ላይ ይገኛል። ይህንንም ተከትሎ የዋና ከተማዋ ነዋሪዎች ከተለያዩ የጥንቃቄ መመሪያዎች ጋር ወደ ቀድሞው የዕለት ተዕለት እንቅስቃሴያቸው ለመመለስ በመሞከር ላይ ናቸው። የክልከላው መነሳት በንግድ ስራ ላይ ለተሰማሩ ዜጎች አስደሳች ዜና ቢሆንም በሌላ በኩል ክልከላው ሙሉ በሙሉ በተተገበረባቸው ወራት የደረሰባቸው ኪሳራ ከፍተኛ መሆኑን ይገልጻሉ። ክልከላው በመጠኑም ቢሆን መነሳቱ መልካም ነው። የኔ ንግድ መደብር የተከፈተው ከ2 ወር በኋላ ነው። ይህ ደግሞ ከፍተኛ ኪሳራ አስከትሎብኛል። በዚህም ምክንያት ነገሮችን ከባድ ስለሚሆኑብን መንግስት ድጋፍ እንዲያደርግልን እንጠይቃለን። የፖለቲካ ተንታኙ ፈሪድ ቤናሂያ ከንግድ ማህበረሰቡ ባሻገር በርካታ ዜጎች ከፍተኛ ተጽዕኖ ውስጥ እንደሚገቡ ይገልጻል። እንደ ዜጋ ያንን ለሚያክል ረዥም ጊዜ የንግድ ቤቶቻችንን መዝጋታችን ቀላል አይደለም። በንግድ ስራ ላይ የተሰማሩትን ብቻ ሳይሆን ሌሎች ዜጎች ላይም ተጽዕኖ ከባድ ነው። አሁን በአልጄሪያ የህዝብ ትራንስፖርትን ጨምሮ በ19 ግዛቶች ተጥሎ የነበረው የሰዓት እላፊ ገደብ ተነስቷል። ከዚህም በተጨማሪ የመንግስት ሰራተኞች ከ2 ወራት ቆይታ በኋላ ወደ ስራ እንዲመለሱ ተደርጓል። በአልጄሪያ ከ10,000 በላይ ዜጎች በኮሮና ቫይረስ የተያዙ ሲሆን ከ7,000 በላይ ሰዎች ሲያገግሙ 767 ሰዎች ደግሞ ለሞት ተዳርገዋል። የብሩንዲ ህገ መንግስታዊ ፍርድ ቤት ተመራጩ ፕሬዝዳንት ሴቨረስ ሲንዲሻማዮ በፍጥነት ቃለ መሃላ ፈጽመው ወደ ስራ እንዲገቡ አዘዘ። ፍርድ ቤቱ ትዕዛዙን ያስተላለፈው ደግሞ የተሰናባቹ ፕሬዝዳንት ፒየር ንኩሩንዚዛ ድንገተኛ ህልፈት የስልጣን ክፍተት እንዳይፈጥር ነው ብሏል። ሮይተርስ እንደዘገበው ተመራጩ ፕሬዝዳንት ስልጣኑን በነሐሴ ነበር የሚረከቡት። በሀገሪቱ ህገ መንግስት ፕሬዝዳንቱ በሞት በሚለይበት ጊዜ የምክር ቤቱ አፈ ጉባኤ ጊዜያዊ ፕሬዝዳንት እንደሚሆኑ ያስቀምጣል። ጊዜያዊ ፕሬዝዳንት የሚተካው ምርጫ ካልተደረገ ነው ያለው ህገ መንግስታዊ ፍርድ ቤቱ፣ አሁን ላይ ግን የተመረጠ ፕሬዝዳንት በመኖሩ የተነሳ በፍጥነት ቃለ መሃላ ፈጽሞ ስልጣኑን መረከብ ህገ መንግስቱን የተከተለ መሆኑን ያመለከተው የብሩንዲ ህገ መንግስታዊ ፍርድ ቤት በጉዳዩ ላይ ውሳኔ ያሳለፈው በስራ ላይ ያለው ካቢኔ ያቀረበለትን ጥያቄ መሰረት በማድረግ ነው። አሁን በማዋየሽ ግርማ ወደሚቀርበው የስፖርት ዘገባ ነው የምናልፈው። ጤና ይስጥልን ማዋየሽ።